ሩታ ሲባል እኮ እንዴ ሰው ናት አይደል እንዴ? አንተ እኮ 100% ሰው ናት እያልክ ነው። በቃ 100% ምንም ቢሆን ቢያንስ ይሄን የስልፋት አያሳዝንም? ከጎን ኮኜ እንደዛ እንደምወድ እንደዛ እንደማፈቅር እንደዛ እንደማከብርክ ከህይወቴ ውጭ ስትለኝ እያልኩ ከህይወቴ እየወጣሁ ግን ሳላሳዝንክም አንቺ ምን ስለሆንሽ ነው የሚያዝንልሽ? እንዴትስ ሊያዝንልሽ ይችላል? አንድ ባለትዳር ወንድ ለዛውንም የልጅ አባት የሆነ ወንድን አይተሽ የተርመጠመሽ ረመጥ የሆንሽ ሴትዮ እንዴት ብሎ ነው ለአንቺ የሚያስብልሽ? ለእኔ ሳታስብልኝም እንደዛ ያፈቀርኩ ባለትዳር መሆኑን የልጅ አባት መሆኑን እያወቅሽ እኮ ነው ያፈቀርሽው። አንቺ አሳዳጊ በደልሽ። እንዶ ከእንደዚህ አይነት አሳዳጊ ከበደላት እንደዚህ አይነት ርምጥምጥ ከሆነች ሴት እንዶ አላህ ይጠብቃችሁ። እንዶ ምን ጉራት ደግሞ እኮ ሩታ ሰውናት ብለ 100% ሰውናት ብለ አምና እና እንስሳናት እንዴ? የዱር እንስሳናት ወይስ የቤት እንስሳ? ለይልና እሱንም እንዶ ምን ጉርናት? በቃ ነግረንሻል እኮ የሰው ባልና የጎረቤት ወንፊት አንድ ነው። አገልግሎት ሰጥቶ ወደ ባለቤቱ ነው የሚመለሰው አላልንሽም? ለነገሩ እኔ እኮ እየነገርኩሽ ነው። አንቺ እኮ እንኳን በንግግር በስሪንጅ መልክ በመድኃኒት መልክ ቢሰጥሽ የማይገባሽ ዶማነሽ የምልሽ እኮ ለዚህ ነው። ጭራሽ እኮ ያለበት ሆቴል ድረስ ነይ። አንቺ አይደብርሽም እንዴ? ከህይወቴ ውጪልኝ ያለሽ እኮ ምን እስከሚልሽ ድረስ ነው የምትጠብቂው? ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ ከሷ በላይ ደግሞ የቴቴው ጉዳይ ምን አደረክላት? እሷ ላንተ ብላ ብዙ ዋጋ ከፍላ ከልቧ ታፈቅራ እንዱ ልብህና አንዳች ነገር ውልቅ ያርገው። እንዱ የአባቴ የእናቴ የአያቴ ቅድመ አያቴ ቅምቅም አያቴ እንዱ አምላክ እንዱ ውልቅ ያድርግ። እንቶ ምንጉር ነክ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚት ቪዲዮ ነው ማለት ነው። እንግዲህ ዛሬም አብሬሽን ፍለጋ ሆቴሉ ሩሙ ድረስ ሄዳለች ማለት ነው። እንዳያችሁት አይንህን ግለጥ፣ አይንህን ምንዘጋው። ሩታ እኮ ሰው መስላለች። 100% ሰው ናት ብለህ እያመንካት ነው። እኔ እኮ ግራ ያገባኝ እና ሰው ካልሆነች ምንድናት ታዲያ? አንቺን ከፍ ማለት ነው። አንቺን ኩሮ ለእኛ ስማርት የሆነች ሰው ናት። ሰው ከሰው በላይ ሰው ማለት ነው። ስማርት አንቺ ደንቆሮ ድናቁርት ማለት ነው። እኔንስ ዋጋ የከፈልኩልህ እንደዛ የማፈቅር የምታፈቅሪው አተሽ ነው። አንድ ባለትዳር ወንድን የልጅ አባት የሆነ ያፈቀርሽው ማለት ነው። አንቺን ከፍ አንቺ ሰይጣን። እኔ እኮ እንዶ አንቺን አይቶ እንዶ ሚስማር እንዳይዘንብብን። አንቺ ምን አይነት ባለጌ ነሽ እንዴ? አይደብርሽም? ቢያንስ እኮ ከ18 ዓመት በታች የሆኑ ልጆች እኮ ምናልባት ቪዲዮሽን ሊከታተሉት ይችላሉ እኮ። አንቺ ትውልድን አትግዳይብን። በዚህ ልክ ሴት ልጅ ወርዳ ረክሳ አትገኝም። እሷ ሚስት ትቅርብ፣ እኔን አግባኝ፣ እኔን እየኝ፣ አይንህን ግለጽ። ኧረ አይንሽን ይጥፋ። እኔ ድራማም ቢሆን አይመለከተኝም። በዚህ ልክ ሴት ልጅ አትወርድም። በዚህ ልክ የተዋረደችና የቀለለች ሴት የለችም። እንዴ ምን ጉድ ነሽ አንቺ? ድራማም ቢሆን በልክ አድርገው። አንቺ ለክብርሽ ተጨነቂ እንዴ! ለክብርሽ አስቢ። ለክብርሽ ካላሰብሽ ደግሞ ለትውልድ አስቢ። ለታዳጊ ገና ቪዲዮሽን ያዩታል እኮ ህጻናቶች። አንቺ ምን ጉድ ነሽ? አይደብርሽም እንዴ? አንቺ ትውልድን አትግደይ። በዚህ ልክ ሴት ልጅም እንድትሰደቢ አታድርጊ። ምንድን ነው ሴት ልጅ እንድትረክስ፣ ሴት ልጅ እንድትሰደብ የምታረጊው? ሺህ ጊዜ ባለትዳር ሴት ወንድም ብታፈቅር ራሱ ሴት ልጅ በዚህ ልክ አትረክስም፣ አትወርድም። ልትበቀልን የመጣችው እሷ እኮ እንደዚያ በቃ ነገርሽ እኮ ትበቀለኝም ምንም ታድርገኝ በቃ እሷ ናት ብትሻለኝ አለሽ። ከዛ ምን ይሁንልሽ? ምን ይሁንልሽ? አብርሃም ደግሞ ነቃ በል። ለሌሎቹ እንደምታወራው ሁሉ እሷንም ነቃ እያልክ አውራ። እኔማ በዚህ ሰሞን አእምሮ ዘግመተኛ እየመሰልከኝ ነው። እኔ አታስዋሹኝና እዚህ ጋር ግልጹ ነው የማወራው ማለት ነው። ትላንትናም ሌላ ቤት ላይ መጥቷል። ዛሬም ሌላ ቤት ላይ ሲያወራ አይቼዋለሁ። ሌሎቹ ቤት የሚያወራው እና ራሱ ቤት የሚያወራው አንድ አይደለም። ከእሷ ጋር ሲያወራ በቃ ፈዟል። አእምሮ ዘግመተኛ ይመስላል። እንዴ ምን ሆነሃል? ቆፍጠን ብለህ እንደ ወንድ መመለስ ያለብህን ነገር መልስ።
መልስ። ሌላ ቦታ ላይ የምታወራው ቤትህ ላይ የምታወራው አንድ አይነት አይደለም። እየፈዘዝክ ነው። ለዚህ ነው የምትጫወትብን። በቃ ትዳሬ ይሻለኛል፣ ሚስቴ የልጄ እናት ትሻለኛለች፣ ከህይወቴ ውጪ ብዬሻለሁ፣ ከህይወቴ ውጪ ልኝ በቃ ብለ አስወጣት። ፍዝዝ ብለ ምንድነው የሆነ ነገር አድርጋለች ምናምን እስክትባል ድረስ የምትደርሰው ማለት ነው። አንቺ ወራዳ ማለት ነው። አይደብርሽም? ሩታ ሴት ናት፣ ከልብ ሴት ማለት ነው። አንቺ ቀለልሽ። እሷ በቃ የልጄ አባት ይሻለኛል፣ ባል የትዳር አጋሬ ይሻለኛል፣ የመጀመሪያ ይሻለኛል ብላ ተጠቅልላለች። አንቺ ምንድን ነው በዚህ ልክ ከውሽማሽ ጋር በዚህ ልክ የምትርመጠመጪው? እኔ ብዙ ነገር አርኬል እንዴ? ትዳር በጥቅም እኮ የለም እናቴ፣ በጥቅም የለም፣ በፍቅር እንጂ በጥቅም የለም። እኔ እንደዛ እያፈቀርኩ እንደዛ እየሆንኩል በፍጹም ወንዶች እንደዚህ አይነት ሴት እንደዚህ አይነት የረከሰችና እንደዚህ የወረደች ሴት አይፈልጉም። እንደዚህ አይነት የወረደች ሴትን አይፈልጉም። እንዲሁ ምንጉር ናት እናንተ። እውነት እኔ ሳሁን አዘንኩኝ። እውነቴን ነው የምላችሁ። እኔ አሰብኩኝ፣ ለትውልዱ አሰብኩኝ። ምን እየሆናችሁ ነው ያላችሁት እናንተና? አታሰድቡን። በቃ ድራማችሁ በቅጡ አድርጉት። አንቺ ራስሽን አታርክሺ። እውነት ራስሽ ከረከሽ የራስሽ ጉዳይ ነው። ርከሺ፣ ግሚ፣ ተግማሚ የራስሽ ጉዳይ ነው። ግን ሴትን አታሰድቢ። በቃ በዚህ ልክ የወረደች በዚህ ልክ የዘቀጠች ሴት የለችም በፍጹም በዚህ ምድር ላይ ማለት ነው። አረ ምን ጉራት! አይንህን ግለጥ። እኔ እኮ ብዙ ነገር አፍቅሬሃለሁ። እኔ እንደዚህ እንደማፈቅር እያወቅ እንዴት እንደዚህ ምናምን ምን ያርግሽ? ወደድሽው እንጂ አልወደደሽም እኮ በቃ። ወንድ ልጅ 1000 ጊዜ ብትወጂም እስካልወደደሽ ድረስ ወፍ የለም። አይደብርሽም እንዴ? አንቺ ሴት ክፍርሽን አትጠብቂም? እንዳርፈሽ ተቀመጪ። እንዲህ ባለ ትዳር ነው ልጁ። ትዳሩን ይምራበት። ልጅ አለው፣ ልጁን ያሳድግበት። ለቀቅ አድርጊው። እንዴ እንደዚህ አይነት እንደ የተዋረደ ድራማ በጣም ነው የሚደብረው። ቤተሰብ እንዲህ አሁን ይቺ ልጅ እኔ አቅለሸልሸችኝ። እንዱ ከማቅለሽለሽን በላይ እውነቴን ነው በቃ ሊያስታውከኝ ትንሽ ነው የቀረው በዚች ልጅ የተነሳ ማለት ነው። እጀርዛ ምን ትላለች ደግሞ ከእሷ ጋር የሚመጡ እነዚህ ሴታ ሴት ጫታሞች ማለት ነው። እሷ እኮ ብዙ ነገር አድርጋለች። እሷ እኮ ልቧን ነው የሰጠች። ልቧ ሰበርካት። አንዳች ነገር ስብርብር ያውጣው አንተ ለሀጫም ማለት ነው። አንዳች ነገር ይሰባብረ። እናንተ ናችሁ እያሰደባችሁት ያላችሁት ሀገሪቱ ማለት ነው። ምን ይላል ይሄ? ስርዓት የለህም እንዴ? በልመና በቃ ይቅር፣ በልመና አይሆንም። አይኑን የገለጸ ቀን አፍቃሪና በቃይ የሚለይበት ቀን አንድ ቀን። ለምንድን ነው የምትበቀለው? የልጁ አባት እኮ ነው። ሩታ ለምን ትበቀለዋለች አብርሃምን? የልጁ አባት ነው። ካልፈለገችው አልፈልግህም ብለው ትተዋለች። እንዴት ነው ለልጁ አባትን ልትበቀለው የምትችለው ማለት ነው? አዎ አስከፍቷታል፣ ብዙ ነገር አድርጓት ሊሆን ይችላል። ነገር ግን በበቀል ልትመልሰው አትችልም። እንዴት ብታስብ ነው? እናንተ ምን አይነት የትዳር ቫይረሶች ናችሁ እናንተ? እውነት ካንሰሮች ናችሁ። እውነቴን ነው የምላችሁ። አይደብራችሁም እንደ እኛም አስጠላችሁን። በዚህ ልክ እንደዚህ ወረዳችሁ እኮ አስጠላችሁ። እንዲህ ወንድ ልጅ የለም ወይስ ከሚባል ድረስ ወይስ ምንድን ነው? የአብርሃም ትዳርን እናንተ አትፈልጉትም? ሁለት ቴቴዎች፣ ሁለት ሴታ ሴቶች ማለት ነው። የጓደኛችሁ የሞቀ ትዳርን አትፈልጉም? ትዳሩን ምስቅልቅሉን እንዲወጣ ከትዳር አጋሩን እንዲላይ ልጁን ያለ አባት እንዲያድግ ነው የምትፈልጉት? ከዚች ውረኔና ከዚች ውርጋጥ አብራችሁ የምትጨምሩት ጉድ እኮ ነው። ደግ አረግ። ውጪ በቃ ሩታ ልትመጣ ነው። ውጪ አላት ማለት ነው። ውጪ አላት። አይንሽ ይውጣ እንጂ ረመጥ ውጪ የምትለኝ እሺ፣ እሷን እንዳስፈቀደ። አዎ ከዚህ በኋላ እያንዳንዱ እንቅስቃሴሽን ሩታን አስፈቅደሽ ነው። ወድሽ ከዚህ በኋላ እሷን አስፈቅደሽ ነው። አስፈቅደሻት እንኳ ካገኘሽው ልክሽን አወቅሽ። አሁን ልክሽን አውቅሻል። በቃ እሺ፣ እሷን እንደውልላት። ውጪ። ተዋረሽ እኮ ወራዳ። አንቺ አሳዳጊ የበደለሽ እንዲሁ ምን አይነት አስተዳደግ ነው ያደግሽው? አንቺ እዛ በመሰለ አካባቢ ተወልደሽ አድግሽ በዚህ ልክ እንዲሁ ትረክሻለሽ? ረረረረ እንደው አንቺ ሴትዮ እንደው እውነቴን እንደሆነ የት አካባቢ እንኳ ተወልደሽ ማደግሽን ባላቅ ራሱ እንደው ባላቅሽ ይሻለኝ ነበረ። እንደው ባለጌ ነሽ። እውነቴን ነው የምልሽ። እኔ እንዳንቺ አይነቶቹ ሴቶች እንዴት እንደምጠላቸው ስታስጠሉ። ምነው በዚህ ልክ በባለትዳር ወንድ ላይ እንደዚህ መርከስ? የፈለገ ወንዳ ወንድ የፈለገ ቆፍጣና የፈለገ ቆንጆ ቢሆን እንኳ ከባለትዳር ወንድ ጋር ልጅ ካለው ጋር መርመጥመጥ ምን ያስፈልጋል?